በጥልቁ ዩኒቨርስ ክፍል የሚገኘውን ይህ ነገር ምንም አይነት ቁስ አካል ብርሃንን ጨምሮ ማለፍ አይችልም። እውነት ለመናገር የሰው ልጅ የሚያውቀው እንደ ብርሃን የሚፈጥን ነገር እንደሌለ ነው። ነገር ግን ብርሃን ወደዚህ ነገር ሲደርስ እንደ ኃይል ቀርፋፋ ይሆናል። ለምን አትሉኝ? መልሱን እንኳን በኋላ እነግራችኋለሁ። ነገሩ እንኳን እንደገመታችሁት ብላክ ሆል በአይምሯችን የምናውቀውን ሪያሊቲን ወይም እውነታን እንኳን ሊሽር ይችላል። ብላክ ሆሎች የማይታዩና ረጋ ያሉ ናቸው። እንደውም ውስጣቸው የሌላ ዩኒቨርስ መግቢያ በር ሊሆን ይችላል። የእውነተኛው ምስጢር ግን ብላክ ሆሎች ምንድን ናቸው የሚል አይደለም። በብላክ ሆሎች ውስጥ ምን ይገኛል? ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን ብላክ ሆልንና በውስጡ ስለያዙት ምስጢራት እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሰው ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ። ወደ ዛሬው ፕሮግራማችን እንለፍ። ብላክ ሆሎች ምን እንደሆኑ ለመረዳት ኮከቦችን ማየት ጥሩ ይሆናል። ኮከቦች እድሜያቸው እንዳለቀ የሚታወቀው መጨረሻ ላይ በሚያሳዩት ባህሪ ነው። እንደ ፀሐያችን ያሉ ኮከቦች ወደ ነጭ ድንክነት ሲቀየሩ፣ ከፀሐያችን እጅግ ግዙፍ የሆኑ ኮከቦች ደግሞ ወደ ብላክ ሆልነት ይቀየራሉ። ኮከቦች ለብዙ ሚሊዮን ዓመታት በግራቪቲያቸው ሁሉንም ነገር ይስቡ ነበር። ይህ ብቻ ሳይሆን ብርሃንም እየሰጡ። ነገር ግን ማንም ያላሰበው ነገር ኮከቦች የሚሰሩት በነዳጅ ነው፣ በሃይድሮጂን ነዳጅ። ነዳጁ ካለቀ በኋላ ይህ ኮከብ በሚሊ ሰከንዶች ወደ ሱፐርኖቫነት ይቀየራል፣ በመፈንዳት ማለት ነው። ከዚህ በኋላ የሚፈጠረው ነገር ለማሰብ የሚከብድ ነው። ሲንጉላሪቲ። ይህ ቦታ እፍጋቱ የማይታወቅና ጊዜና ቦታ የሚተጣጠፉበት ነው። አካባቢውን የሚሸፍነው ኢቨንት ሆሪዘን ይባላል። ወደዛ የተጠጋ ምንም አይነት ቁስ አካል መትረፍ አይችልም። ይህ ቦታ እንኳን ቁስ አካላትን ብቻ አይውጥ፣ በከፍተኛ ፍጥነት የሚዘቀዘቁትን ብርሃንንና ጨረርን እንኳን ይውጣል። ይሄው ነው እንግዲህ ነገሮች እየሄዱ እንግዳ የሚሆኑበት አስፈሪው ቦታ፣ ጥቁር ጉድጓድ። ወደ ብላክ ሆል ብንወጥቅ ምን ይፈጠር ይሆን? በቅደም ተከተል እነግራችኋለሁ። እንጠፋለን የምንለው አይደል ግምታችሁ? ነገር ግን በፍጹም እንደዛ አይደለም የምንሆነው። ያልነገርኳችሁ ነገር በብላክ ሆል አጠገብ እጅግ ግዙፍ የሆነ የስበት ኃይል አለ። መጀመሪያ ብላክ ሆሉ ጋር እንደተጠጋን በከፍተኛ ርዝመት እንድንለጠጥ ያደርገናል። አካላችን ፓስታ እስኪመስል ድረስ እንለጠጣለን። አተሞችም እርስ በራሳቸው መጎተት ይጀምራሉ። ከዛ በኋላ ያለውን መገመት የናንተ ነው። በጋላክሲያችን ሚልኪ ዌይ መሃልኛው ክፍል ሱፐርማሲቭ ብላክ ሆል የተባለ ግዙፉ ጥቁር ጉድጓድ ይገኛል። ስሙንም ሲጃቲሬስ የምንለው ሲሆን የ4 ሚሊዮን ፀሐዮች ክብደት አለው። ይህ ብላክ ሆል እንዳለ ሳይንቲስቶች ያወቁት ኮከቦች ግዙፍ ነገርን ሲዞሩ በመመልከታቸው ነው። በ2022ም የምታዩትን ትክክለኛ ፎቶ አነሱት። በጨለማ ተሸፍኖ እሳት መሳይ ብርሃን የሚሰጥ ቀለበታማው ብርሃን። ብላክ ሆል
በጽንሰ ሐሳብ ብቻ የሚኖር ሳይሆን በእውነተኛው ዓለም የሚኖር መሆኑን የሚያሳይ ትክክለኛ ፎቶ። ነገር ግን በብርሃን ውስጥ ምን ይዟል? አልበርት አይንስታይን ለስበት ኃይል የነበረንን አመለካከት ቀይሯል። ስናገርም የስበት ኃይል ጉልበት ሳይሆን ጊዜንና ቦታን የሚያጥፍ ነገር ነው ይላል። ክብደት ቦታ እንዴት መታጠፍ እንዳለበት የምናገር ሲሆን ቦታ ደግሞ ቁስ አካሉ እንዴት መንቀሳቀስ እንዳለበት የሚናገር። እንደ አይንስታይን ጽንሰ ሐሳብ ለአንድ ቁስ አካል ካለበት ቦታ የሚበልጥ ክብደት ካለው ያለ ገደብ የማጠፍ አቅም አለው። በዚህ ምክንያት ሲንጉላሪቲ ይፈጠራል። ገደብ የሌለው እፍጋት፣ ገደብ የሌለው የስበት ኃይል። ነገር ግን እዚህ ጋር አንድ ችግር አለ። ብላክ ሆል ኢንፊኒት ወይም ገደብ የለሽ የሚለውን ቃል በተደጋጋሚ እንድንጠቀም ያደርገናል። ኢንፊኒት የሚለው ቃል ደግሞ በፊዚክስ የተለየ ትርጉም አለው። ይኸውም ብላክ ሆል ኢንፊኒት ወይም ገደብ የለሽ በመሆኑ መቼም ቢሆን ልንረዳው አንችልም። ይኸውም በዘመናዊው ሳይንስ ወደ ሌላ ክርክር እንድንሄድ አድርጎናል። ሪሌቲቪቲ ወይም አንጻራዊነት የዩኒቨርስን ሰፊውን ክፍል የሚተነትን ሲሆን ኳንተም መካኒክስ ስለ ትናንሽ ነገሮች ያወራል። ስለ አቶሞች፣ ስለ ፓርቲክሎችና ስለ ኢነርጂ ፊልዶች። ነገር ግን ብላክ ሆል በሰፋፊና በትናንሽ ነገሮች የተገናኘ ነው። ነገር ግን እነዚህ ነገሮች የማይስማሙ ናቸው። ኳንተም መካኒክስ መረጃ ለዘላለም መጥፋት የማይችል ነው ይላል። አንድ መጽሐፍን ካቃጠልክ በውስጡ የነበሩት መረጃዎች በትናንሽ ፓርቲክሎችና በጨረር መልክ የማይታይ ሆኖ ይቀመጣል። ነገር ግን መጽሐፉን ወደ ብላክ ሆል ብትወረውሩስ ለዘላለም ይጠፋል? አዎ መልሱ ከሆነ ኳንተም መካኒክስ ውሸታም ነው ማለት ነው። አይ አልጠፋም ከሆነ እና መጽሐፉ ሴት ነው። ይህ ጥያቄ በፊዚክስ ዓለም ወሳኝ ጥያቄ ነው። በ1974 ስቲፈን ሃኪንግ ለዚህ አስገራሚ ግኝት አደረገ። ብላክ ሆሎች ሙሉ በሙሉ ብላክ ወይ ጥቁር አይደሉም። በኳንተም ኢፌክትስ መሰረት ብላክ ሆሎች በኢቨንት ሆሪዘን አጠገብ ራዲሽን ወይም ጨረርን ይለቃሉ። አሁን ሃኪንግ ራዲሽን ብለን የምንጠራውን ማለት ነው። ከረጅም ጊዜያት በኋላ ብላክ ሆሎች ቀስ በቀስ ይተናሉ፣ በኋላ ሙሉ በሙሉ ይሰወራሉ። ይህም እንግዲህ መቃረንን ፈጥሯል። ብላክ ሆሎች ከብዙ ጊዜያት በኋላ የሚተኑና የሚለቃቸው ጨረሮች የሚቋረጡ ከሆነ በውስጡ የወደቁ መረጃዎች ሙሉ በሙሉ ይጠፋሉ። ይህ ከሆነ ኳንተም መካኒክስ ልክ አይደለም ማለት ነው። ይህንንም ብላክ ሆል ኢንፎርሜሽን ፓራዶክስ እንለዋለን። በሳይንስ እስከዛሬ ያልተፈታ ጥያቄ። ፊዚስቱ ሊዮናርድ ሱስካይን ለዚህም መሰረታዊ ምላሽ ይሰጣል። ምናልባት መረጃው ላይጠፋ ይችላል። ምናልባት በብላክ ሆሉ ገጽታ ተሰብስቦ ሊቀመጥ ይችላል። ይህንንም ልክ እንደ ሆሎግራም ነው ይላል። ልክ ከሆነ ህዋ መሰረታዊ ላይሆን ይችላል። ዩኒቨርስ ራሱ በመረጃ የተሞላ። ብላክ ሆሎችን የዩኒቨርስ አውሪዎች ብቻ አድርጋችሁ እንዳታስቧቸው። በውስጣቸው እውነታን የያዙ በተሙከራዎች በሏቸው።
ቪዲዮን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ነው።